የሚገረም ምናምን ኢሞጂ ትልካላችሁ አይደል? እሱ ሁሉ እንዳለ የሰለሞን ስርወ መንግስት በነበረበት ሰዓት የነበረ ጥበብ ነው። ተመልከቱ። ለምሳሌ ከጎን የምትመለከቱት ኢሞጂ ቢጫው ኢሞጂ ነው። በዚህ በኩል የምትመለከቱት ደግሞ ምንድነው? ሰለሞን በነበረበት ዘመን መጽሐፉ ላይ የተጻፈ የተለያዩ የሰዎችን ፊት ኤክስፕሬሽን ፌሻል ኤክስፕሬሽን የሚገልጹ ኢሞጂዎች ናቸው ማለት የመጽሐፍት ኢሞጂ ናቸው። እነዚህ የሞባይል ኢሞጂ፣ እነዚህ ደግሞ የመጽሐፍት ኢሞጂ ናቸው። እና በእያንዳንዱ ኢሞጂ ውስጥ ያለው አስማት ነው፣ ድግምት ነው። ስለዚህ ኢሞጂ ስትልኩ ለሰው ለኔም ላይቭ በምገባበት ሰዓት ኢሞጂ አትላኩ የሚባለው ለዚህ ነው። የሚሆነ እንደው ቢያንስ ኤክስ ራይት ወይም የሚያጨበጭብ ምልክት ምናምን ቢሆን መልካም ነው። ሌላ ግን የፌሻል ኤክስፕሬሽን ወይም የፊት ገጽታን ሊገልጽ የሚችል ነገር ብዙ ባትጠቀሙ መልካም ነው ብዬ አስባለሁ። ይኸው ትርጉሙ ይሄ ነው። እያንዳንዱን ኢሞጂ ስልክልኝ ወይ ስልክ ሰይጣን እየላክሽብኝ እንደሆነ ታውቂያለሽ። ወይም ደግሞ ሰለሞን ሰይጣኖችን ጂኒዎችን ለመቆጣጠር ይጠቀማቸው የነበሩ ምልክቶችን እየላክልኝ እንደሆነ ታውቃለህ አባቢ ታውቃለህ? አዎ ከዚህ ከሌዘር ኦፍ ሰለሞን ላይ ነው እነኚህ 72 ኢሞጂዎች የተወሰዱት። እሱም ሰይጣኖችን ጂኒዎችን የተለያዩ ኢቪል ስፒሪት ያላቸው መናፍስቶችን ለመቆጣጠር የሚጠቀሙበት ኢሞጂዎች ወይ ምልክቶች ነበሩ። እና አንተ ለኔ ስልክልኝ በስታይል ሰይጣኑን ላክልኝ ማለት ነው። አይደብርህም? አትላክልኝ በቃ። እና ይሄ ልጅ እዚህ ነገር ላይ ጥናት እያደረገ ነው። ስለዚህ በቃ በአሁኑ ሰዓት እኮ አለ እና ምን አገኘህ ሲለው ጊዜ አትቀበለኝም አንተ የመጽሐፍ ቅዱስ አንባቢ ስለሆንክ ምናምን ላትቀበለኝ ትችላለህ እንጂ በአሁኑ ሰዓት የሰይጣን ማህበርተኞች የሚባሉት እነዚህ ኢሉሚናቲ ምናምን የሚባሉት በሙሉ ቴክኖሎጂውን የተቆጣጠሩት ከሰለሞን ጥበብ ጋር ራሳቸውን አቆራኝተው ነው። ወይም ደግሞ በዓለም ላይ ያሉት አስማት መጽሐፍቶችን በሙሉ አንብበው ነው ወደ ህዝቡ ስፔል ወይም ድግምት የሚረጩት በማህበራዊ ሚዲያ በስክሪን በምናምን። ለምሳሌ ይህን ተመልከቱ ብሎ ኢሞጂውን አሳየው። ሌሎቹም ነገሮች የፋብሪካዎቻቸውን አርማ ሎጎዎቻቸውን እንዴት የሰይጣን ምልክት እንደሚያደርጉ በቃ በአጠቃላይ ኮንስፓይሬሲ ምናምን ሲያሳየው በጣም የደነቀው ፓስተሩ ግን እሺ ምን መጽሐፍቶች ናቸው? እኔ በጌታ ሆኜ መጽሐፉን ማንበብ እችላለሁ አለ። ተው አለው ልጁ። አይ እኔ በጌታ ነኝ፣ እኔ ምንም መንፈስ አይኔን አይነካኝም፣ ግን መጽሐፉን በነፃነት ማንበብ እችላለሁ በጌታዬ በኢየሱስ ክርስቶስ እዚህ መጽሐፍ ላይ ያለ ድግምት እንዳይነካኝ ብዬ ካነበብኩት አይነካኝም ይላል። በእርግጥ ሊሆን ይችላል እኮ ፕሮቴስታንቱን ሳይሆን በኢየሱስ ክርስቶስ ስም በስላሴ ስም ብላችሁ ጸልያችሁ ልክ ነው። አሁን አውደ ነገሥትን ሳነበው እንደዛ አድርጌ ነው ያነበብኩት። ግን እነዛ የአስማት መጽሐፍቶች እንደዛ አይሞከሩ። ለምን ሲባል እኔስ እሺ እናንተ በአውደ ነገሥትን እንደ ጥበብ መጽሐፍ ስለተጠቀማችሁበት ወይም ደግሞ የጥበብ መጽሐፍ ነው ይሄ መፍትሄ ስራው የቤተ ክርስቲያናችን መጽሐፍ ነው ተብሎ ይታሰብ ስለነበረ ካህናትም ቀሳውስትም የሚያነቡት መጽሐፍ ስለነበረ እስቲ ምኑን እያነበቡት ነው ህዝቡን የሚያሰናክሉት ብዬ ሱባኤ 7 ቀን ሱባኤ ይዤ አስቡት። ከዛ በኋላ እግዚአብሔር ሆይ በዚህ መጽሐፍ ላይ ያለ አስማትና ድግምት እኔን እንዳይነካኝ እባክህን ጠባቂ መልአክ እዘዝልኝ ብዬ ነው ያ መጽሐፍ አንብቤ ዛሬ የኮኮ ቆጠራው ምናምኑን እያዋረድኩት ያለሁት እንሰው እንዳይጠቀሙ እያደረኩ። ግን ይሄን ሁሉም ሰው እንደዚህ አድርገው ማለት አይደለም። አንድ እኔ ይሄንን አጥንቼ ለእናንተ ማድረግ የለባችሁም ይሄ መጽሐፍ መከተል የለባችሁም ብዬ ካቀረብኩ በቂ ነው። አንድ መምህር ማይክሮፎን ጨብጦ ቆሞ መድረክ ላይ ሲያስተምር አንድ መምህር ያነበበውን ቴዎሎጂ 5 ዓመት በአብነት ትምህርት ቤት ስንት ዓመት የፈጀበትን ያንን ዕውቀቱን ለብዙዎቹ ምንም ለማያውቁት ሰዎች ሲያሰራጭ እነሱ ሁሉም አብነት ትምህርት ቤት ይግቡ ማለት አይደለም። እሱ የሚናገረውን ነገር ሰምተው ባጭሩ እግዚአብሔር ያገኙታል ማለት ነው። ስለዚህ ይሄንን በመናገርበት ሰዓት በፍጹም ከሌላ ነገር ጋር እንዳታገናኙት። እኔ ቤተክርስቲያን ውስጥ የቤተክርስቲያን መጽሐፍ ነው እየተባለ ይባል ስለነበር አውደ ነገሥት እንዳልሆነና እንደሆነ ለማወቅ ገብቻ አንብቤ አለመሆኑን ለህዝቡም ደግሞ ይሄ ነው ያለበት ችግር ብዬ ለማጋለጥ የሄድኩበት ርቀት ነው ማለት ነው እንጂ እነዚህ የአስማት መጽሐፍቶች የቤተክርስቲያን አይደሉም። አልአፊዝ የሚባለው መጽሐፍ ለምሳሌ አሁን ያያችሁት መጽሐፍ እነዚህ መጽሐፍቶች ኦሬዲ መጀመሪያ የቤተክርስቲያን ስላልሆኑ የአጋንንታዊ መጽሐፍቶች እና ሰይጣን እንዴት መዋረስ እንደምንችል የሚያሳዩ መጽሐፍቶች ስለሆኑ ቀድሞውኑ ማንበብ የማያስፈልግም አይገባምም ደግሞ። ለምንስ? ምክንያቱም ስናነበው የሚመጣ ከሆነ መናፍስት ለመዋረስ